እሱም የሴፍ ድምጽ የሰማበትን ቦታ ይሄዳል። እዛም ሲደርስ አሌክሲያን ያገኛል። እሷም የሻዶ ተከታዮች ነን የሚሉ ሰዎች ጋር እየተፋለመች ነበር። አንዱንም አሸንፈው ልትገለው ስትዘጋጅ ጓደኞቹ በሁሉም ቦታ ከበቧት። ሻዶን በመሃላቸው ገብተው ግማሻቸውን በቀላሉ ጨርሶ እናንተ የዶሮ ልጆች በሰራችሁት ወንጀል አስከፍላችኋለሁ አላቸው። እነሱም ፈርቶ ሮጡ። አሌክሲያን በዚህ ትልቅ ኃይል ስለምንድን ነው የምትዋጋው ብላ ጠየቀችው። ሻዶም ይሄ የማያገበሽ ነገር ነው ብሎ መለሰላት። የቀሩትንም ተከትሎ ገደላቸው። ከዛ ከሻዶ ሴክት ውስጥ አንዷ የሆነችው ጋማ እንዲታገለግሎ የላከቻት ነው ደረሰች። እሷም የቀረውን ለእሷ እንዲተውና ከእነሱ መረጃዎችን መሰብሰብ እንደምትችል ነገረችው። ከእነሱ ውስጥ አንዱ ያጠቃታል፣ ነገር ግን በቀላሉ በሰይፎ ቆራረጠችው። እነዚህን ሰዎችም እንደ ሻንጉሊት የሚቆጣጠራቸው ሰው የርሊን ናይት የሚባል ሰው ነበር። ይህ ሰውም እየፈለጉት የነበረውን ነገር እንዳገኙት ተናገረ። በቀጣዩ ቀንም በአካዳሚ ውስጥ ሻዶ ሰው ቾኮሌት ሰጥቶ ስለነበር መጀመሪያ ለሚያገኘው ሰው እንደሚሰጠው እያሰበ በመሃል ሼሪን አገኘ። ቾኮሌቱንም ለሷ ለመስጠት ወሰነ። ሰጥቷትም ምንም ሳይናገር ሄደ። ከዛም በቾኮሌቱ ስታፈጥ የማደጎ አባቷ ያገኛታል። እሷም የሆነ ሰው እንደ ስጦታ እንደሰጣት ነገረችው። እሱም ይህ ሰው ወዶሻል፣ ስሜቱንም በዚህ መንገድ ለመግለጽ ፈልጎ ነው አላት። ከዛ ትምህርት ብቻ ሳይሆን ከሰዎችም ጋር መቀላቀል እንዳለባት ነገራት። አሪስ እና አሌክሲያ ያመጡትን እቃ እንዴት አደረግሽ ብሎ ጠየቃት። ሼርም ገና አሁን ነው ምርመራውን የጀመርኩት አለችው። ከዛ የማደጎ አባቷ እንደሚያማው እና ጥቂት ጊዜ እንደቀረው ተናገረ። በቀጣዩ ቀንም የሻዶ ጓደኛ መጥቶ ይህን ሰሞን የሚደረገውን በፊልም ዝግጅት ውስጥ መዝግቤሃለሁ፣ ለምስጋናው ደግሞ ችግር የለውም በኋላ ታመሰግነኛለህ። እኛ በራሳችን ተመዝግበን እንቀላቀል ነበር፣ ነገር ግን እንደምታየው ተሰባብረናል አለው። ሻዶም አልገባም ብሎ መለሰለት። ልጁም ተናዶ ይህን ዝግጅት ገብተህ ኃይልና ችሎታን በመጠቀም በቀላሉ አንድ ሁለት የሴቶችን ልብ መስረቅ ትችላለህ አለው። ሻዶም ዝም እንዲል ወዱም መጣው። ከዛ ሌላው መጥቶ ለራስ ካልፈለግ ለወንድሞች ብለህ ተቀላቀል፣ ቢያንስ ወድጄ መወደድ ይፈልጋለሁ አለ። ሻዶም ይሄም ዝም እንዲል ወዱም መጣው። የምዝገባ ወረቀቱንም ይዞ ይሄዳል። ከዛ ኒያው እንደ አካዳሚው ተማሪ ለብሳ ስለ ወንጀለኞቹ የሰበሰበቻቸውን መረጃ ልትነግረው መጣች። እሷም እነዚህ ወንጀለኞች ምንም እንደማያውቁና ይህንም በፍላጎታቸው እንደማያደርጉ ከእነሱ መረጃዎችን ለመሰብሰብ ሞክራ ነበር። ነገር ግን እነሱ ምንም ስለማያስታውሱ ይህም ሊጠቅማቸው እንዳልቻለ ያወቁት ነገር ቢኖር ይሄ ሴክት ትልቅ ኃይል ያላቸውን የድሃ ልጆች እንደሚጠቀምና በቅርቡ የሚደረገውን ከፊልም ዝግጅት ውስጥ እንደሚመርጡ ከመረጡም በኋላ የተለያየ መድኃኒትን በመጠቀም ያንን ሰው የበፊቱን ህይወት ያስረሳሉ። ከዛም ይቆጣጠሩታል። እንደዚህ በማድረግና በዚህ መንገድ ለአመታት የዲያብሎስ ሴክትን ሲያበዟት ነበር። ስማችንን የሚጠቀሙበት ምክንያት ደግሞ እንድንወጣ ሊያስገድዱን ፈልጎ ነው። በዛ ላይም ደግሞ የሴክቱ አባል የሆነው ሬክስ የበፊት ህይወቱን ሳይረሳ ሴክቷን በፍላጎቱ እንደሚያገለግል እርግጥ የሆነ መረጃ እንደደረሳቸው በከተማዋ እንደዚህ በብዛት መታየት ከጀመሩ ደግሞ በቅርብ ትልቅ ነገር እንደሚፈጠር እርግጠኛ ነኝ አለችው። ሻዶም ብዙ አትጨነቂ ብሏት ሄደ። በቀጣዩ ቀን ዝግጅቱ ጀመረ። የመጀመሪያው ፊልማ የሻዶ እህት የሆነችው ክሌር በመጀመሪያዋ ፊልሚያ በቀላሉ አሸነፈች። በቀጣዩ ፊልሚያ ደግሞ እንደ አካዳሚው በሴፍ ላይ ቻ የተባለች የተማሪዎች አለቃ የሆነችው የኦሪያና ኪንግደም ልዕልት የሆነችው ሮዝ ከሻዶ ጋር ነበር። እንደተለመደውም ሁሉም ሰው ለሷ እየጨወና እሷን ሲደግፍ ነበር። ሻዶ ደግሞ ፊት ለፊታቸው እንዳለ ራሱ ማንም ስላላስተዋለ ነገሩ ተመችቶት ነበር።